ሊቨርፑል እና ማንቸስተር ዩናይትድ 30 ሚሊዮን ፓውንድ የተለጠፈበትን የብራይተኑን አጥቂ ለማስፈረም ፉክክር ውስጥ ሊገቡ መሆኑ ተገለጸ። ማንቸስተር ዩናይትድ የሮማውን ግብ ጠባቂ ማይሌሲ ቪላርን ለማስፈረም ማቀዱ ተነግሯል። ቼልሲዎች የ5 ሚሊዮን ፓውንድ የቅጣት ክፍያን በመክፈል ጄደን ሳንቾን ወደ ማንቸስተር ዩናይትድ መመለሳቸው ተገለጸ። ማንቸስተር ዩናይትዶች ከአልቫሮ ካሬራስ ሽያጭ 20% ገቢ እንደሚያገኙ ይፋ ሆኗል። የናይጄሪያ ብሔራዊ ቡድን አሰልጣኝ ቪክተር ኦሲማን ሊሄድ የሚችልባቸውን 2 የፕሪሚየር ሊግ ክለቦች ጠቆመ። ማንቸስተር ዩናይትድ ራስመስ ሆይሉንድን ለኤስ ሚላን እና አትሌቲኮ ማድሪድ ማቅረቡ ተገልጿል። እነኝህንና ሌሎች በርከት ያሉ ዩናይትዳዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ አይለየን። አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ክለባችን ማንቸስተር ዩናይትድ ላይ የሚያጠነጥኑ መረጃዎችን ይዘንላችሁ ቀርበናል። ከላይ በመረጃችን ከጠቀስናቸው አርዕስተ ዜናዎች በተጨማሪም ወደ ውስጥ ሰፋ ያሉ መረጃዎችን ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ ነው። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ማንቸስተር ዩናይትድ ራስመስ ሆይሉንድን ለኤስ ሚላን እና አትሌቲኮ ማድሪድ ማቅረቡ ተገለጸ። ማንቸስተር ዩናይትድ ራስመስ ሆይሉንድን ለማሰናበት በጉጉት ላይ ይገኛል። ዴንማርካዊ አጥቂ ባሳለፈው አስከፊ የውድድር ዘመን በአጠቃላይ 4 የፕሪሚየር ሊግ ግቦችን ብቻ አስቆጥሯል። ይሁን እንጂ ኢኒዮስ ደካማ ፎርሙ ላይ ያለ እርሱን መሸጥ ቀላል እንደማይሆን ያውቃሉ። ለዚህም ነው ተጫዋቹን በውሰት ለመስጠት እያሰቡ ያሉት። ኢንተር ሚላን የተጫዋቹ አድናቂዎች የነበሩ ቢሆንም ከቅርብ ጊዜ ወዲህ ደግሞ ተጫዋቹ የሪያል ማድሪድንም ፍላጎት እንደሳበ ተዘግቧል። ዣቪ አሎንሶ በሁሉም ጨዋታዎች ኪሊያን ምባፔን ብቸኛ አጥቂ አድርጎ ለማስገባት ስለማይፈልግ እንደ ሆይሉንድ አይነት ተቀያሪ አጥቂ ማስፈረም ይፈልጋል። የዩናይትዱ ኮከብም ወደ በርናባው የመሄድ ፍላጎት እንዳለው ተዘግቧል። ዲፌንሳ ሴንትራል እንደዘገበው ከሆነ ዩናይትዶች የዴንማርክ ኢንተርናሽናልን ለማዘዋወር ካላቸው ፍላጎት የተነሳ ተጫዋቹን ለኤስ ሚላን እና አትሌቲኮ ማድሪድ አቅርበዋል ሲል ዘግቧል። ሪፖርቱ ይህንን ይላል። ማንቸስተር ዩናይትድ ለሚቀጥለው ዓመት በሆይሉንድ ይቀጥላል ተብሎ አይጠበቅም። ነገር ግን ደካማ አቋም ካሳየበት ዓመት በኋላ ሊሸጡት አይፈልጉም። እርሱ ገና 23 ዓመቱ ነው። ቀደም ሲልም በጣሊያን የተረጋገጠ አቋም ማሳየት ችሏል። አሁን ላይ ዩናይትድ ተጫዋቹን በሚቀጥለው የውድድር ዘመን በውሰት የመስጠት አማራጭ በጠረጴዛቸው ላይ ይገኛል። ተጫዋቹ በጣሊያን ላሉት ደርቢዎች ኢንተር ሚላን እና ኤስ ሚላን እንዲሁም ለስፔኑ አትሌቲኮ ማድሪድ ቀርቧል በማለት ዘግቧል። ራስመስ ሆይሉንድን ለጠንካራ ተቀናቃኞቻቸው ኤስ ሚላን እና አትሌቲኮ ማድሪድ ማቅረቡ ሪያል ማድሪድ እና ኢንተር ሚላንን በፍጥነት እንዲነቁ የሚያስገድድበት የኢኒዮስ አዲስ መንገድ ሊሆን ይችላል። የቀድሞ የአትላንታ አጥቂ እንደ ዩናይትድ ያለ ክለብን የአጥቂ መስመር ለመምራት ዝግጁ እንዳልሆነ ግልጽ ነው። የዩናይትዱ 9 ቁጥር ጀርባን ለጎል ሰጥቶ መጫወትና በኳስ ቁጥጥርም ጭምር እየታገለ መሆኑ ይታወቃል። ወደ ሌላ ቦታ በተለይም ፍጥነት ወደ ሌለውና ዝቅተኛ አካል ብቃት ወዳለበት ሊግ መሄድ አጥቂ ወደ ነበረበት እንዲመለስና በራስ የመተማመን መንፈስ እንዲያድርበት ያደርገዋል ተብሏል። የናይጄሪያ ብሔራዊ ቡድን አሰልጣኝ ቪክተር ኦሲማን ሊሄድ የሚችልበትን 2 የፕሪሚየር ሊግ ክለቦች ገለጸ። የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቼል በክረምቱ የዝውውር መስኮት ቼልሲና ማንቸስተር ዩናይትድ የቪክተር ኦሲሜን መዳረሻዎች ሊሆኑ ይችላሉ ሲል ተናግሯል። የናፖሊው አጥቂ ባለፈው ዓመት በቋሚነት መልቀቅ ባለመቻሉ የውድድር ዓመቱን በውሰት ውል በጋላታሳራይ እንዳሳለፈ ይታወሳል። የናፖሊ አሰልጣኝ አንቶኒዮ ኮንቴ ታዲያ ሮሜሎ ሉካኩን በምትኩ አስፈርሟል። ኤሪክ ቼል የትኛውም ክለብ ባርሴሎናና ሪያል ማድሪድን ጨምሮ ለ26 ዓመቱ ተጫዋች ጥሩ ማረፊያ ቦታ እንደሚሆን ያምናል። ቪክተር ኦሲማን ለእኔ የዓለማችን ምርጡ አጥቂ ነው ሲል ቼል ለቢቢሲ ስፖርት አፍሪካ ተናግሯል። ለእርሱ በዚህ ጨዋታ ላይ መምጣት ከባድ ነው፣ ምክንያቱም የውድድር ዘመኑን የተጫወተው በብዙ ጫና ውስጥ ሆኖ ነው። በቅርቡ የዝውውር መስኮት ይከፈታል። በዚህ ሰዓት እንደ እርሱ ያለ ተጫዋች 100% ትኩረቱን የሰጠ አይደለም። በአካልና በአእምሮ ልጠብቀው ይገባል፣ ምክንያቱም ተመልሶ ዝውውር ሊያደርግ ይችላል። ምናልባት እንደ ማንቸስተር ዩናይትድ ያለ ክለብ ወይም እንደ ቼልሲ፣ ባርሴሎና እና ሪያል ማድሪድ ያሉ ክለቦች ሊያዘዋውሩት ይችላሉ። ስለዚህ ትኩረቱን በዚያ ላይ ማድረግ አለበት ሲል አሰልጣኙ ተናግሯል። ማንቸስተር ዩናይትድ የሮማውን ግብ ጠባቂ ማይሌሲ ቪላርን ለማስፈረም ማቀዱ ተገለጸ። ማንቸስተር ዩናይትዶች የሰርቢያውን ዓለም አቀፍ ግብ ጠባቂ ማይሌሲ ቪላርን በዚህ ክረምት እንደ ዋና ኢላማ በማየት ፍላጎታቸውን ከፍ ማድረጋቸው ተገልጿል። ቲምቶክ እንደዘገበው ክለቡ በተመጣጣኝ ዋጋ አዲስ ግብ ጠባቂ እየፈለገ እንደሆነና የ5 ዓመቱን ግብ ጠባቂ ዝውውር ለማስፈጸም ትልቅ እንቅስቃሴ ለማድረግ ተዘጋጅተዋል ሲል ዘግቧል።
ምንጮች እንደሚጠቁሙት የፕሪሚየር ሊጉ ክለብ የዝውውሩ አዋጭነትን ለመዳሰስ ባለፈው ሳምንት ከፍተኛ እንቅስቃሴ ማድረጉን ገልጿል። ዩናይትድ ይህ ተጫዋች የግብ ጠባቂ ዲፓርትመንታቸውን ለማጠናከር በአነስተኛ ዋጋ የሚገኝ ፈራሚ አድርገው ይመለከቱታል። ሮማዎች ታዲያ በግብ ጠባቂው ላይ ያለው ፍላጎት እየጨመረ እንደመጣ የሚያውቁ ሲሆን ከ25 እስከ 30 ሚሊዮን ዩሮ አካባቢ ያለው ዋጋ ለተጫዋቹ ተመጣጣኝ ነው ብለው ያስባሉ። ቲምቶክ እንደዘገበው በቤልጂየም የተወለደው ሰርቢያዊ ግብ ጠባቂ ወደ ኦልድ ትራፎርድ የመሄድ ፍላጎት እንዳለው ያሳያል። ግብ ጠባቂው በሮማ የሚያቆየው የኮንትራቱን 2 ዓመት ብቻ ነው የቀረው። ሆኖም ለ25 ዓመቱ ሲቪላር በፕሪሚየር ሊጉ ካሉት ማንቸስተር ሲቲ፣ ቼልሲና ኒውካስትል ትልቅ ፉክክር እንደሚጠበቅ ተገልጿል። ከዛ በተጨማሪም ከባየር ሙኒክና ሞናኮም ከፍተኛ ፍላጎት አለ። በሩበን አሞሪም ቡድን ውስጥ ካሉት የግብ ጠባቂ አማራጮች አንዳቸውም ቢሆኑ ፖርቹጋላዊውን አሰልጣኝ ሊያሳምኑት አልቻሉም። ሁለቱም ግብ ጠባቂዎች በአሰልጣኙ የጨዋታ ጊዜን ሲያገኙ ጨዋታን የሚቀይሩ ስህተቶችን ሰርተዋል። ይህም በዩናይትድ የተከላካይ ክፍል በኩል እንደ በሽታ የሚዛመት የፍርሃት ስሜትን ፈጥሯል። ሲቪላር ወደ ማንቸስተር ዩናይትድ ቢመጣ ለባይንዲር ምትክ እንደሚሆን ቢነገርም ካሜሩናዊ ኦናና ባሳየው ደካማ እንቅስቃሴ ምክንያት ምናልባትም ቁጥር 1 ተመራጩ ግብ ጠባቂ የመሆን ዕድል አለው። ዩናይትድ እስከ 21 ሚሊዮን ፓውንድ በሚደርስ ርካሽ ክፍያ አሞሪም በጣም የሚፈልገውንና በሜዳው ውስጥ ካሉት በጣም አስፈላጊ ቦታዎች በአንዱ ላይ ጉልህ የሆነ ማሻሻያ ሊያገኝ ይችላል ተብሏል። ቼልሲዎች የ5 ሚሊዮን ፓውንድ የቅጣት ክፍያን በመክፈል ጄደን ሳንቾን ወደ ማንቸስተር ዩናይትድ መመለሳቸው ተገለጸ። ሰማያዎቹ ሳንቾን ከማንቸስተር ዩናይትድ በውሰት ለመውሰድ የመረጡት ባለፈው ክረምት እንግሊዛዊ ኢንተርናሽናል ኤሪክ ቴን ሃግ ጋር ያለውን ግንኙነት ማስተካከል እንደማይችል ግልጽ ከሆነ በኋላ ነው። ቼልሲዎች የቀድሞውን የቦሩሺያ ዶርትመንድ የክንፍ ተጫዋች በ25 ሚሊዮን ፓውንድ የመግዛት ግዴታ እንዳለባቸው ተስማምተው ነበር። ነገር ግን ይህንን መፈጸም ካልቻሉ 5 ሚሊዮን ፓውንድ የቅጣት ክፍያ በመክፈል ስምምነቱን መሰረዝ እንደሚችሉ አንቀጹ ላይ ተገልጾ ነበር። የቀድሞ የቼልሲ አማካኝ ጆ ኮል ቼልሲዎች ሳንቾ በስታንፎርድ ብሪጅ ያደረገው አስተዋጽኦ ውሉን ቋሚ ለማድረግ በቂ እንደነበር ተናግሮ ነበር። ከአውሮፓ ኮንፈረንስ ሊግ ፍጻሜ ጨዋታ በኋላ ስለ ሳንቾ ወደፊት ዕጣ ፈንታ ጆ ኮል ሲጠየቅ ሳንቾ በጣም ጥሩ ተጫዋች ነው ብዬ አስባለሁ፣ እናም እዚህ ጥሩ ሥራ ሰርቷል ብዬ አስባለሁ። በቡድኑ ውስጥ እንደርሱ ያሉ ተጫዋች ያስፈልጋል። እኔ እንደማስበው የገንዘብ ስምምነት ላይ ይደረሳል ብዬ ገምታለሁ ብሎ ነበር። አሁን ላይ ታዲያ የአትሌቲክሱ ታማኝ ጋዜጠኛ ዴቪድ ኦርንስታይን ሳንቾ በግሉ ላይ ስምምነት ላይ መድረስ ባለመቻሉ ኮንትራቱ በሰኔ 30 ሲያልቅ ቼልሲን እንደሚለቅ ገልጿል። ይህም ማለት የውሰት ዝውውሩ ወደ ቋሚ ዝውውር የማይቀየር ሲሆን የ5 ሚሊዮን ፓውንድ ክፍያ ወደ ማንቸስተር ካዝና ይገባል። ዴቪድ ኦርንስታይን ቀጥሎም ሳንቾ በእንግሊዝና በአውሮፓ ውስጥ ባሉ ሌሎች ክለቦች አማራጮች እንዳሉት ተናግሯል። የዝውውር ዜና ኤክስፐርቱ ፋብሪዞ ሮማኖ ሳንቾ በዚህ ክረምት በዩናይትድ ቤት ይቆያል ተብሎ እንደማይጠበቅና ክለቡ አሁንም እርሱን ለማዘዋወር እንደሚሞክር ተናግሯል። ሮማኖ በኤክስ ገጹ ላይ ይህንን ጽሑፍ አስፍሯል። ጄደን ሳንቾ በዚህ ክረምት በማንቸስተር ዩናይትድ እንደሚቆይ አይጠበቅም። ገንዘብ ለማፍራትና በተለያዩ ተጫዋቾች ላይ እንደገና ኢንቨስት ለማድረግ ለሽያጭ በተዘጋጁ ተጫዋቾች ዝርዝር ውስጥ ተካቷል። የሳንቾ ወኪሎች በሚቀጥሉት ቀናት ወይም ሳምንታት አማራጮችን ይገመግማሉ ተብሎ ይጠበቃል ሲል ጽፏል። በቼልሲ የነበረውን የውሰት ውል ካጠናቀቀ በኋላም ሳንቾ በኢንስታግራም ገጹ ላይ ይህንን መሰናበቻ ጽሑፍ ፖስት አድርጓል። በዚህ ክለብ ውስጥ ስላገኘሁት ልምድ ላመሰግን ወዳለሁ። በቼልሲ ያሉ ሰዎች ሁሉ ቤቴ እንዳለው እንዲሰማኝ ስላደረጉኝ፣ ለቡድን አጋሮቼ፣ ለሰራተኞችና ለደጋፊዎች ትልቅ ፍቅር አለኝ። ለክለቡ ወደፊት መልካሙን ሁሉ እመኛለሁ። በእውነት ከልቤ ሰማያዊዎቹን አመሰግናለሁ ሲል መሰናበቻውን አስተላልፏል። ማንቸስተር ዩናይትዶች ከአልቫሮ ካሬራስ ሽያጭ 20% እንደሚያገኙ ተገለጸ። ባለፈው ዓመት ቤኔፊካ የካሪንግተኑን ምሩቅ ለማስፈረም ከከፈለው 5 ሚሊዮን ፓውንድ በላይ ለሚሆነው ለማንኛውም የወደፊት ውል 20%ን የውል ማፍረሻ ማንቸስተር ዩናይትድ እንደሚያገኝ ዘገባው አመልክቷል። የ22 ዓመቱ ካሬራስ በጃንዋሪ 2004 የፖርቹጋሉን ቡድን የተቀላቀለው በ6 ወር የውሰት ውል ሲሆን ውሉም ስፔናዊው ቢያንስ 50% የሚሆነውን የቤኔፊካ ጨዋታ ከተጫወተ የግዢ ግዴታን ያካተተ ነበር። ታዲያ የተጫዋቹ አቋም የፖርቹጋሉን ክለብ የግዴታ አንቀጹን ቋሚ እንዲያደርግ ያስገደደው ሲሆን ተጫዋቹን በ5 ሚሊዮን ፓውንድ እና በ2.5 ሚሊዮን ፓውንድ ተጨማሪ ክፍያ እንዲያስፈርም አድርጓል። ካሬራስ በዚህ ሰዓት በሊጋ ፖርቹጋል ውስጥ ካሉ ምርጥ ፉልባኮች አንዱ ሆኖ ራሱን ማሳየት ችሏል። ዩናይትዶች ታዲያ በጥር ወር የ22 ዓመቱን ተጫዋች በድጋሚ ለማስፈረም ስማቸው ተያይዞ ነበረ። ይህ የሆነበት ምክንያት ደግሞ ወደ 15 ሚሊዮን ፓውንድ የሚጠጋ የመግዛት አማራጭን ስላካተቱና የሩበን አሞሪምን ስርዓት ለማጠናከር አዲስ የግራ ክንፍ ተከላካይ ፍለጋ ላይ ስለነበሩ ነው።
በእንግሊዝ ካለው የጨዋታ ፍጥነትና አካላዊ ጥንካሬ የተነሳ ካሬራስ ወደ እንግሊዝ ለመመለስ ፍላጎት እንዳለ ጥርጣሬዎች ነበሩ። በዚህም የሊሱን የክንፍ ተከላካይ ፓትሪክ ዶርጉን በ25 ሚሊዮን ፓውንድ ውል አስፈርመዋል። ዩናይትድ ታዲያ አሁንም የቀድሞ ኮከባቸው ሊጠቅማቸው ይችላል። ምክንያቱ ደግሞ ሎስ ብላንኮቹ በዚህ ክረምት ካሬራስን እንደ ቁልፍ ኢላማ አድርገው በመመልከታቸው ነው። ካሬራስ ወደ ማንቸስተር ከመምጣቱ በፊት ለ3 ዓመታት ያክል በሪያል ማድሪድ አካዳሚ እንደቆየ ይታወሳል። ማድሪድ ስፔናዊውን ወደ ሳንቲያጎ ቤርናቦ ለመመለስ የተጫዋቹን 50 ሚሊዮን ዩሮ የውል ማፍረሻ በመክፈል ከስታዲዮ ዳሉዝ ለማስኮብለል አስቧል። መልሶ ከመግዛት አማራጫቸው ባሻገር ዩናይትድ ለራሱ ገቢ የሚሆን የሽያጭ ማፍረሻ አንቀጽንም አካቷል። ሪፖርቶች ይህ የሽያጭ ማፍረሻ 40% አካባቢ ዋጋ እንዳለውም ጠቁመዋል። የዛ አትሌቲክሱ ጊለርሞ ራይ የፖርቹጋሉ ክለብ ከገዛው 5 ሚሊዮን ፓውንድ በላይ ከሚከፈለው ዋጋ 20 በመቶ ዋጋ የዩናይትድ እንደሆነ ገልጿል። ይህ ማለት ሪያል ማድሪድ የካሬራስን የመልቀቂያ ማፍረሻ በክረምቱ ከከፈለ ዩናይትድ ወደ 8.4 ሚሊዮን ፓውንድ የሚጠጋ ትርፍ ያገኛል እንደማለት ነው። ከስፔን የወጡ ዘገባዎች ታዲያ የኦልትራፎርድ ባለስልጣናት ወደ 15 ሚሊዮን ፓውንድ የሚጠጋውን የመመለስ ምርጫቸውን ተጠቅመው ተጫዋቹን ከመለሱ በኋላ በቤኔፊካ ቤት ከነበረው የመልቀቂያ ገንዘብ ባነሰ ለሪያል ማድሪድ ቢሸጡት የተሻለ ገንዘብ እንደሚያገኙበት ጠቁመዋል። ከማድሪድ ጋር በ35 ሚሊዮን ፓውንድ ስምምነት ላይ ከተደረሰ ለላሊጋው ቡድን 7 ሚሊዮን ፓውንድ በማዳን ዩናይትዶች በአሁኑ ጊዜ ከሚያገኙት የ8.4 ሚሊዮን ፓውንድ ገቢ ይልቅ 20 ሚሊዮን ፓውንድ ትርፍ ሊያገኙ ይችላሉ ተብሏል። ማንቸስተር ዩናይትዶች ጄደን ሳንቾን ከመሐመድ ኩዱስ ጋር የመለዋወጥ ውል እያቀዱ እንደነበር ተዘገበ። ማንቸስተር ዩናይትዶች ማቲያስ ኩኛን ከወልቭስ ማስፈረማቸውን ያረጋገጡ ሲሆን ብራያን ሙቤሞን ደግሞ ከብሬንትፎርድ ለማዘዋወር ተቃርበዋል። ይሁን እንጂ ሩበን አሞሪም ተጨማሪ ተጫዋቾችን በአጥቂ፣ አማካኝ፣ ተከላካይ፣ የክንፍ ተከላካይና የግብ ጠባቂ ቦታ ላይ ማስፈረም ይፈልጋል። እነዚህን ፊርማዎች ለማግኘት ታዲያ ብቸኛው መንገድ የተጫዋቾች ሽያጭ ነው። በዚህም ያለፈውን የውድድር ዘመን በውሰት ያሳለፉት ተጫዋቾች በመጀመሪያ የሚለቁ ይሆናል ተብሎ ይጠበቃል። ከእነርሱ መካከል አንዱ ጄደን ሳንቾ ሲሆን የለንደኑ ቡድን እንግሊዛዊውን ለማስፈረም ደሞዙ እንዲቀንስ ፈልጎ ነበር። ነገር ግን ሳንቾ ፈቃደኛ አልነበረም። አሰልጣኙ ኤንዞ ማሬስካም ቢሆን አጠቃላይ አቋሙን በተመለከተ ጥርጣሬ አድሮበት ነበረ። በዚህም ቸልሲ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ በመክፈል ተጫዋቹ እንደመለሱት ከላይ በነበረው ዜናችን ገልጸንላቸዋል። በቅርቡ ዘ ፒፕልስ ፐርሰን እንዳስተላለፈው መረጃ የዩናይትዱ አጥቂ ለዌስትሃም ዩናይትድ የቀረበ ሲሆን አሁን ላይ ጋና ዌብ የተሰኘው ድረ-ገጽ ሙሐመድ ኩዱስ እና ጄደን ሳንቾን የመቀያየር ውል ሊደረግ የመጀመሪያ ንግግር እንደነበር ገልጿል። ጋናዊ ወደ ማንቸስተር ለመዘዋወር ፍላጎት ነበረው። ነገር ግን መዶሻዎቹ የቀድሞ የማንቸስተር ሲቲ አካዳሚ ምሩቅ ለአጨዋወት ስርዓታቸው ተስማሚ ይሆናል ብሎ አላሰቡም። ኩዱስ በተለይ ኤሪክ ቴን ሃግ ዩናይትድን በአሰልጣኝነት ሲመራ በነበረበት ወቅት የክለቡ የረጅም ጊዜ ኢላማ ሆኖ ቆይቶ ነበር። ነገር ግን የ20 ጊዜ እንግሊዝ ፕሪሚየር ሊግ ሻምፒዮናዎቹ በምትኩ አንቶኒን ለማስፈረም ወስነዋል። ሙሐመድ ኩዱስ በለንደን ስታዲየም ጥሩ የውድድር ዘመናትን አሳልፏል። ነገር ግን ተሰጥኦውን ከግምት ውስጥ በማስገባት ተጫዋቹ ወደ ትልቅ ክለብ የመሄድ ፍላጎት አለው። የ4 ዓመቱ ወጣት በፕሪሚየር ሊግ የመጀመሪያ ዓመቱ 14 ጊዜ ጎል ሲያስቆጥር 9 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ተጫዋቹ በሁሉም የፊት መስመር ቦታዎች ላይ መጫወት መቻሉና ሁለገብነቱ ለሩበን አሞሪም ትልቅ ጥቅም ሊኖረው ይችላል። ነገር ግን ስምምነቱ እውን ሊሆን የሚችልበት ዕድል ጠባብ ነው ተብሏል። ሊቨርፑል እና ማንቸስተር ዩናይትድ 30 ሚሊዮን ፓውንድ የተለጠፈበትን የብራይተኑን አጥቂ ለማስፈረም ፉክክር ውስጥ ሊገቡ መሆኑ ተገለጸ። ከተሳካ የውድድር ዘመን በኋላ የ20 ዓመቱ የብራይተን ክንፍ ተጫዋች ያንኩባ ሚንት በፕሪሚየር ሊጉ አያላን ክለቦች ሊቨርፑል እና ማንቸስተር ዩናይትድ ክትትል እየተደረገበት መሆኑ ተገልጿል። ሁለቱም ወገኖች በዚህ ክረምት ተጫዋቹን ለማዘዋወር እያሰቡ ሲሆን የተጫዋቹ ዋጋም 35 ሚሊዮን ዩሮ እንደሆነ ፊጃችስ ዘግቧል። ሚንት በ2024-25 የውድድር ዘመን በሁሉም ውድድሮች 7 ጎሎችን አስቆጥሮ 5 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ይህም ከዕድሜው በላይ የሆነ ብስለት እንዳለው ያሳያል። ሊቨርፑል በሚንት ላይ ያለው ፍላጎት የጨመረው በአንድ ቁልፍ ምክንያት ነው። እርሱም አርኔ ስሎት ከሚንት ጋር በፌኖርድ በነበረበት ጊዜ አብረው ስለሰሩ ነው። አርኔ ስሎትም ተጫዋቹን በጣም አስደናቂ ብሎ በመጥራት አመስግኖት ነበረ። እናም ይህ መተዋወቅ ሚዛኑን ወደ ሊቨርፑል ሊወስደው ይችላል። ከዚህ በተጨማሪም ሉዊስ ዲያዝ የውጭ ፍላጎትን መሳቡ ለሊቨርፑል በወጣቱ ተጫዋች ላይ ይበልጥ ኢንቨስት ለማድረግ እንዲነሳሳ አድርጎታል። በማንቸስተር ዩናይትድ ያለው ሁኔታ ደግሞ ከዚህ ትንሽ ለየት ያለ ነው። በማርከስ ራሽፎርድ፣ አንቶኒ እና ጄደን ሳንቾ ዙሪያ ያሉ ጥርጣሬዎች የዩናይትድ የቀኝ አጥቂ ክፍል ችግር ያለበት ቦታ እንዲሆን አድርጓል። የሚንት መምጣት ታዲያ ጥልቀትን የሚጨምር ብቻ ሳይሆን የረጅም ጊዜ መፍትሄን ይሰጣል ተብሎ ይጠበቃል። ቶትንሃም ሆትስፐርም የሚንትን ሁኔታ እየተከታተሉ ይገኛል።
አንጄ ፖስቴኮግሉ የአጥቂ አማራጮችን ማጠናከር ይፈልጋል። እናም እንደ ሚንት ያለ በፍጥነት የሚሻሻል ተጫዋች የስፐርስን ያጨዋወት ስታይል በቀላሉ ሊላመድ ይችላል ተብሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።